ሰላም ውድና የተወደዳችሁ ቻናላችን ቤተሰቦች ናችሁ ጻውሪን ታጥቢ እየወጣው ነው ማለት ነው ዛሬ አዲስ ይሄን ቅባት ገዝቼ መጥቻለሁ ማለት ነው ጻውሪን እንደዚህ ለማድረግ መቼም ተጠቀማችሁ ትኖራላችሁ ቅባት እና ተጠቀሙ ነው ማለት ነው እስኪ የጻውሩን እድገት አንድ ላይ ታውቃላችሁ ከስሩ እንዴት እንደሚያርግ ማለት ነው በነገራችን ላይ ድምጽ አለ ቅባቱ በጣም ነው የሚሸተው ሰራው እንደባለፈው ነው ማለት ነው ሁለትዮሽ ማለት ነው ለምን ለጻውራችን ተስማሚ ሆኖ ሁለትዮሽ ስለሆነ ማለት ነው እኔ ለጻውሬ የሚስማማኝ ሁለትዮሽ ነው በዛ ላይ ዝም ብሎ ቆይ ይፈታል በዛው እንትን እላለሁ ማለት ነው ሰራዋለሁ እሱ እንደተፈታታ ራሱን እንትን እላለሁ ማለት ነው ሰራዋለሁ እና ጻውራችንን እንደዚህ ያደርግን እንትን ማለት አለበት ግን ጻውሬ ምን ሆኖ እንደሆነ አላቅም በአሁኑ ሰሞን ደግሞ በጣም ይበጣጠሳል በጣጠሰው ቅባት አሪፍ ነው ብያችሁ ነበር አይደል ጭራሽ አልተስማማኝም አሁን ደግሞ ቆየት ብሎ ነው የማይስማማው ቢያንስ አንድ 3 ቀን ምናምን ተስማማው ከዛ ወደ በቃ ቡን ብሎ ነው ማለት 3 ምናምን ተቀብቼው ነበር ቅባቱ የት ነው አይደለም እንሽ ራቂላ መስለኝ ባለፈው ለማለት ሰርችላችኋለሁ ቪዲዮ እሱ ቅባት በጣም ተስማምቶኛል ግን የሚበጣጥሰውን አላቆመም እኔ የሚሰባብረው ይሄ ጻውሬ ስስ ነው እና በጣም እንትን ይላል ጻውሬ ይወጣል ምን ማድረግ እንዳለብኝ አይደለም ማለት ለኛ ጻውር ተስማሚ እስኪን ዛሬ ነው ገና የገዛሁት ማለት ነው እንደዚህ ሲቲዩ እንዲሆንልኝ ነው የምፈልገው ነው ጋይስ ተው ምን ነው ተይከለከለ እና ሽታው ግን አይ ዶንት ብቻ ሳላበዛ ነው መቀባው ኦሬዲ ጻውሬን ቅባት እንትን እርጥብ እንደመሆኑ መጣል አይተን ናገን ቀባውልን ደግሞ
ሳሙና የሚለው ቅባት ጸጉር ሲቀባ ግን ስርስሩ ነው። እኔ በኋላ ስለምቀባው ነው ጫፉን አሁን ስለምሰራ ጸጉርን ቅባት ሲቀባ ስርስሩ ነው። ላውላውን ላው ሲጀመር ለማጠንከር ለማለስለስ እንጂ ጸጉር ያሳድግም። አንድ ወንዶቻችን ጸጉራችን የሚያድገው ከላይ ይመስለናል። መንታ ሲወጣ ምናምን ይቆረጥ ይላሉ። እሱ ክፍችር ለማለት እንጂ የሚቆረጥ እድገት የሚያድገው ከታች ነው። ኦሬዲ ይሄ ክፍሉ ራሱ ግራ መጋባት የለብኝም ምን ነገር የሚፈታ ነገር ማለት ነው። ጸጉሬ ሁለት ፍሬ ስለሆነች ሰርቼ ጨርሻታለሁ ኦሬዲ። የጸጉር እንሰት እውነት ጸጉሬ በዛበት ቀንስልኝ ይላል፣ ያነሰበት ጨምርልኝ። ምን ይሻላል ይሆንኛ ግን እና ኦሬዲ እዚህ ላይ ደርሰናል። ስልኩን መስታወት አድርጌ የምጠቀመው እዚህ ጋር መስታወት ፊት ለፊት ነበረኝ። ቦታ ምንም ስለሌለኝ ሰላድ ነው ሸፈንኩበት እና መስታወት ፊት ለፊት የለም። እናንተ ላይ እያፈጠጥኩ ነው የከፈልኩት ማለት ነው። ይቅርታ ለከፈለው ትላላችሁ ካሜራውን ስለተሻማችሁ አብሬ ማለት ነው። ጸጉራችን እንደታጠብን ቶሎ መስራት አለብን። ነገ ላበጥር ብትሉት አይበጠርም ማለት ነው። እንደዚህ ሰርተን ለነገ ደግሞ እውነት ትናንት ነው የታጠብኩት ነው የምትሉት። አሁን ታጥቤ መውጣቴ ነው። ለምቶት ውሃ ነው ገና ማለት ነው። አየር ሲገባው እሱ ይደርቃል። ሲጀመር የኔ ትኩሳት ነው የሚያደርገው። ኦሬዲ የሰውነታችን እንትን ጸጉራችን እንደዚህ መንከባከብ አለበት በእንትን ማለት ነው። በቅባትም ሆነ እስቲ ተስማሚ ውስጥ እናገኝለት ድረስ ግዴታ እንትን ማለት አለ። ሀገር ቤት ግን በቃ አቮካዶ ነው የምንቀባው። ዝሆይ ስማማ ለኛ ጸጉር ታውቃላችሁ የነኝን ጸጉር እሺ አልነግራችሁ ሲሰራችሁ ቢጫ ነው ሉጫ
እኛ ሀገር አሁን ከስንት አንድ ነው የሉጫ ያለው ከስንት አንድ እና የኛ ደግሞ ክፍችር ያለ ነው። አሁን እንትን ስለ ሽንት ቤት በጣም ስለወጣ ጸጉር አሁን እየወጣ አይደለም። ጸጉር ምንም የለም፣ ትንሽ ናት የወጣ ማለት ነው። ከዚህ ጸጉር ወጥቶ ራሱ እግሩ አለ። ይማርሽ እና እንደዛ ነው ማለት ነው። እንደዚህ ቢሆንም ትንሽ እንትን ካለው መሰባበሩ ይቀራል ማለት ሳይሆን ከተጨናነማ እሱ መሰባበሩ ይበዛል እና ተጠቀሙት። ይሄን ቅባት ደግሞ የተጠቀማችሁ ልጆች ካላችሁ ለጸጉርሽ አይስማማም አትቀቢ በሉኝ። ገና ዛሬ እየተቀባው ነው ለመናገር እና ሞክሩት እናንተ። ጸጉራችን እንትን ቅጡ እንዳይጠፋ ማበጠር አለበት። ሰራ ለዛ ነው ማበጠረው ነው ሳስበው። ይሄ የሚረግር ጸጉር ይቀራል መሰለኝ ሸክሎ የሚለው ደግሞ ርካሽ ነው ሲስተዋወቅ ነው የሚያዩት ቴሌቪዥን ላይ እና ዱባይ ያላችሁ ግዙት ማለት ነው። ውድ አይደለም። ለማንኛውም ከተስማማኝ አይታችሁ በሁለተኛ ቪዲዮ መጣለሁ። ዋው አደገ መሰባበር ቆመ ብዬ ሌላኛው እየሰራው ይመጣል። ጨረሰ ማለት ነው። በዚች መልኩ ጸጉሯ በቃ ጸጉሯ ሀር ነው። አይ ጸጉር ሀር እቺ ወደ ፍሬ ናት። ለማንም ይበቃኛል። በመሃል መቀባት ነገ ቀባዋል አይመስላችሁ? አሁን እርጥብም እንደመሆኑ ልተኛ ነው። በቃ ማለት ነው። እና ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። ደህና ሁኑ። ባይ ባይ።